የተከበራችሁ የፍትህ ቤተሰቦች እንደምን አላችሁ? የዕለተ ቅዳሜ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። አርዕስቱን በማስቀደም እንጀምራለን። በዛሬው ዕለት ወደ መቀለ ሲጓዝ የነበረ የኢትዮጵያ አየር መንገድ አውሮፕላን በድንገት አቅጣጫውን ቀይሮ አዲስ አበባ ተመልሷል። በጉዳዩ ዙሪያ የኢትዮጵያ አየር መንገድ ግሩፕ የሰጠው ማብራሪያ አለ፣ እንመለስበታለን። ታዋቂው የዓለም አቀፍ ግጭቶች መከታተያ ተቋም አክሌድ አዲስ ባወጣው መረጃ የህወሓት የስልጣን ሽኩቻና ወደ ወልቃይት የሚደረገው ወታደራዊ ቅኝት ሀገሪቱን ወደማያልቅ ጦርነት ሊከታት ይችላል ብሏል። ማሳሰቢያውን እንመለከታለን። በ39 ቀናት ጦርነት ከኢራን ያልጠበቀችው ወታደራዊ ምላሽ የደረሳት አሜሪካ የሳተላይት መረጃ በመስጠት ያስደበደቡኝ ኩባንያዎችና ግለሰቦች አሉ በማለት በእነዚህ ግለሰቦችና ኩባንያዎች ላይ ማዕቀብ ጥላለች። በሙዚቀኛ ካሙዙ ካሳ ላይ ክስ ተመስርቷል። በኢትዮጵያ ንግድ ባንክ፣ አቢሲኒያ፣ በኦሮሚያ ህብረት ሥራ ባንክና በአዋሽ ባንክ የሚገኙ የሙዚቀኛው በእርሱ ስራ አስኪያጅነት የሚተዳደረው የሻኩራ ፕሮዳክሽን የባንክ ሂሳቦች እንዲታገዱ የፌደራሉ ከፍተኛ ፍርድ ቤት ትዕዛዝ አስተላልፏል። በጉዳዩ ዙሪያ ካሙዙ የሰጠው ምላሽ አለ፣ የዜና ጥንቅራችን አካል ነው። ኢራን ከቀጠናው ሀገራት በተለየ ሁናቴ የተባበሩት አረብ ኤምሬቶች ላይ አተኩራ ጥቃቷን አቀጣጥላለች። አገሪቱ የተኩስ አቁም በኋላ የኢራን የሚሳኤል በትር አልቀረላትም። ይህ ብቻ ሳይሆን የተባበሩት አረብ ኤምሬቶች የነዳጅ ምርቷን ለገበያ እንዳታቀርብ ኢራን ዘግታባታለች። የቴህራን የጥፋት እጅ ምነው በኤምሬትስ ላይ በረታ የሚለውን ጥያቄ የሚዳስስ ምጥን መረጃ ማካተናል። ጠቅላይ ሚኒስትር አብይ አህመድና የቀጠናው ቁልፍ መሪዎች በድንገት ተገናኝተዋል። የአፍሪካ ቀንድ መሪዎችን በአንድ መድረክ ያሰባሰበው ክስተት ምን ይሆን? ይህንንም ትሰማላችሁ። እነዚህን ጨምሮ በመግቢያ ያስተዋወቅናቸውን ጉዳዮች አንድ በአንድ ከዚህ አስከትለን እንነግራችኋለን። አብራችሁን ቆዩ። የዛሬው የመቀለ የአየር ላይ አነጋጋሪ ክስተት። በዛሬው ዕለት ወደ መቀለ ሲጓዝ የነበረ የኢትዮጵያ አየር መንገድ አውሮፕላን በድንገት አቅጣጫውን ቀይሮ አዲስ አበባ ተመልሷል። ዛሬ ቅዳሜ ግንቦት 1 ቀን 2018 ዓ.ም ጠዋት 1 ሰዓት ከ50 ግድም ከአዲስ አበባ ተነስቶ ወደ መቀለ አሉላ አባ ነጋ አየር ማረፊያ በማምራት ላይ የነበረ የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 100 DH8D አውሮፕላን መቀለ ማረፍ ሳይችል ቀርቶ አዲስ አበባ ተመልሷል። የአጋጣሚ በበረራ መከታተያ ገጾች ጭምር ትኩረት ስቦ መረጃ የወጣበት ነው። አየር መንገዱ ስለ ሁኔታው በሰጠው ማብራሪያ ችግሩ የተፈጠረው በመሬት ላይ ካሉ የመገናኛ መሳሪያዎች ኮሚዩኒኬሽን ኢኩፕመንት ጋር በተያያዘ እንደሆነ ያስታወቀ ሲሆን ምንም አይነት የቴክኒክ ችግር እንዳልነበር ገልጾ መቀለ ላይ ካሉ የመገናኛ መሳሪያዎች ጋር የመናበብ ችግር በመፈጠሩ ምክንያት በረራው ሊስተጓጎል እንደቻለ ገልጿል። አውሮፕላኑ ለምን ወደ አዲስ አበባ ተመልሶ መምጣት እንዳለበት ሲያስረዳም መቀለ ላይ የአውሮፕላን ነዳጅ ስለሌለ አውሮፕላኖች ከአዲስ አበባ ሲነሱ የደርሶ መልስ ነዳጅ ነው ይንቀሳቀሳሉ ብሏል። በዚህ ምክንያት አውሮፕላኑ መቀለ ላይ ማረፍ ባለመቻሉ ተጨማሪ ነዳጅ ለመጫንና ሁናቴዎችን ለማመቻቸት ወደ አዲስ አበባ መመለስ ግድ እንዳለው አብራርቷል። ይህ አጋጣሚ ከመደበኛ የቴክኒክ አሰራር ጋር የተያያዘ እንጂ ሌላ ምክንያት የሌለው መሆኑን አየር መንገዱ አስረድቷል። በተለይም በክልሉ ካለው ወቅታዊ ሁናቴ ጋር ምንም አይነት ግንኙነት እንደሌለውና መሰል የቴክኒክ ችግሮች በማንኛውም ጊዜ ሊያጋጥሙ እንደሚችሉ በመግለጽ ከወቅታዊ ጉዳዮች ጋር ክስተቱ እንደማያያዝ አሳስቧል። የመሬት ላይ የመገናኛ መሳሪያዎች ችግር ወዲያውኑ እንዲስተካከል መደረጉን፣ ወደ መቀለ ተመልሶ ሄደው አውሮፕላን በተሳካ ሁናቴ ማረፉንም ተናግሯል። በአሁኑ ሰዓት ሁሉም ወደ መቀለ የሚደረጉ በረራዎች ወደ መደበኛ እንቅስቃሴያቸው የተመለሱ ሲሆን ቀሪ በረራዎችን በታቀደላቸው ጊዜ ሰሌዳ መሰረት እየተከናወኑ እንዳለ የቲክቫ ኢትዮጵያ ዘገባ ያሳያል። በካሙዙ ካሳ ላይ የተመሰረተው ክስ። በሙዚቀኛ ካሙዙ ካሳ ላይ ክስ ተመስርቷል። በኢትዮጵያ ንግድ ባንክ፣ በአቢሲኒያ፣ በኦሮሚያ ህብረት ሥራ ባንክና በአዋሽ ባንክ የሚገኙ የሙዚቀኛው እንዲሁም በእርሱ ስራ አስኪያጅነት የሚተዳደረው የሻኩራ ፕሮዳክሽን የባንክ ሂሳቦች እንዲታገዱ ሆኗል። ይህንንም የፌደራሉ ከፍተኛ ፍርድ ቤት ያስተላለፈው ትዕዛዝ እንደሆነ ለማወቅ ችለናል። ክሱን የመሰረቱት ከ30 በላይ የሚሆኑ አርቲስቶች መሆናቸውን የሪፖርተር ዘገባ ያሳያል። ክሱን የመሰረቱት በብሪክስ አባል ሀገራት ኢትዮጵያን የማስታወቅ የባህል መድረክ ላይ የተሳተፉ 37 አርቲስቶች ናቸው። ሊከፈለን የሚገባው 30.8 ሚሊዮን ብር አልተከፈለንም በሚል ነው ክሳቸውን ያሰሙት። ክሱ የተመሰረተው በካሙዙ ካሳ ላይ ብቻ ሳይሆን በድርጅቱ ሻኩራ ፕሮዳክሽን ላይ ጭምር ነው። የሙዚቃ አቀናባሪውና የድርጅቱ የባንክ ሂሳቦች እንደዚሁም ማንኛውም ንብረቶቹ የ20 ቀናት እግድ ተጥሎባቸዋል። እግዱን ያስተላለፈው የፌደራሉ ከፍተኛ ፍርድ ቤት ነው።
አርቲስቶቹ በብሪክስ አባል ሀገራት ማለትም በሩሲያ፣ በቻይና እንዲሁም በሌሎች አባል ሀገራትና በሀገር ውስጥ ጭምር ስራዎቻቸውን አቅርበዋል። ዝግጅቱ በባህልና ስፖርት ሚኒስቴር እንዲሁም በውጭ ጉዳይ ሚኒስቴር የተመራ ሲሆን ዝግጅቱም የተመራው በሙዚቃ አቀናባሪው በካሙዙ ካሳ ባለቤትነት በሚተዳደረው ሻኩራ ፕሮዳክሽን አማካይነት ነው። አርቲስቶቹ በድርጅቱ ላይ በገቡት ውል መሰረት ለአራት መድረኮች ለእያንዳንዳቸው 217500 ብር ሊከፈላቸው ተስማምተው ነበርም። 11 ስራዎች በሚገባ ተጠናቀዋል። ነገር ግን ካሙዙ ካሳ ፈቃደኛ ሆኖ ክፍያውን አልፈጸመልንም ብለዋል። የሻኩራ ፕሮዳክሽን ስራ አስኪያጅ ሙዚቃ አቀናባሪው ካሙዙ ካሳ በበኩሉ ውሉ በሙሉ ተጥሷል የሚለው መረጃ ያስተባበለ ሲሆን በስምምነቱ መሰረት ክፍያዎችን እየፈጸምን ነው ሲል ለወሬ ምንጩ አስተያየት ሰጥቷል። ሆኖም መጠኑ ባይገለጽም የተወሰኑ ክፍያዎች ቀርቷል ሲል ነው አያይዞ የገለጸው። ህወሓት ወደ ወልቃይት ጦር ሊያዘምት ነው። አክሌድ ታዋቂው የዓለም አቀፍ ግጭቶች መከታተያ ተቋም አክሌድ አዲስ ባወጣው መረጃ የህወሓት የስልጣን ሽኩቻ ወደ ወልቃይት የሚደረገው ወታደራዊ ቅኝት ሀገሪቱን ወደማያልቅ ጦርነት ሊከታት ይችላል ብሏል። ህወሓት በፈረንጆቹ 2020 የነበረውን የክልሉ መንግስት መልሶ ለማቋቋም የጀመረው እንቅስቃሴ ከግንቦት ወር መጀመሪያ አንስቶ ተቋማዊ መልክ የያዘ መምጣቱ ለቀጣዩ ግጭት እንደመነሻ ተወስዷል። የአካሄድ በክልሉ ሁለት ተጓዳኝ አስተዳደሮች እንዲፈጠሩ ያደረገ ሲሆን ቡድኑ ከኤርትራ ጋር ያለውን ግንኙነት እንደ አዲስ ለመቃኘት የሚያደርገው ጥረትም የፌደራል መንግስቱን ትዕግስት መለኪያ ስትራቴጂ ተደርጎ እየታየ ነው። የዚህ አዲሱ ጥረት ማዕከል የሆኑት ሌተናል ጄኔራል ታደሰ ወረደ ከቀድሞ የጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ በተለየ መልኩ ጠንካራ ወታደራዊ ተሰሚነት ያላቸው መሪ ናቸው። ጄኔራሉ የትግራይ መከላከያ ኃይልን ወይንም ቲዲኤፍ የሚባለውን አካል የማንቀሳቀስ አቅም ያላቸው ቢሆንም ስልጣን ለህወሓት ክንፍ አሳልፎ ለመስጠት ፈቃደኛ አለመሆናቸው በክልሉ ያለውን የውስጥ ለውስጥ ክፍፍል ይበልጥ አክሮታል። እንደ አርምድ ኮንፍሊክት ሎኬሽን ኤንድ ኤቨንት ዳታ ፕሮጀክት አክሌድ መረጃ ከሆነ ይህ በህወሓት ደጋፊዎችና በጊዜያዊ አስተዳደሩ መካከል ያለው ፍጥጫ ወደ ለየለት የእርስ በርስ ግጭት ሊያመራ ይችላል። ጄኔራል ታደሰ ወረደ የሚያሳዩት ተቃውሞና በህወሓት በኩል ያለው የስልጣን ጥማት ክልሉን በሁለት ወታደራዊ ኃይላት መካከል የሚደረግ ደም አፋሳሽ ፍልሚያ የሚያጋልጥ ነው። የሁሉ ሽኩቻ ባለበት ወቅት የህወሓት ታጣቂዎች ከየካቲት 2026 ጀምሮ ወደ ወልቃይት አቅራቢያ መጠነ ሰፊ ወታደራዊ እንቅስቃሴና የኃይል ቅኝት እያደረጉ መሆናቸው ተስተውሏል። አክሌድ ከስፍራው አገኘሁት ባለው መረጃ መሰረት በክልሉ የሚካሄደው ከፍተኛ ወታደራዊ ምልመላ ወጣቶች አካባቢያቸውን ጥለው ወደ አዲስ አበባና ሌሎች አካባቢዎች እንዲሰደዱ ምክንያት ሆኗል። በህወሓት ውስጥ ያሉት ጠንካራ አቋም ያላቸው ወገኖች የትግራይን ኃይል በማሰባሰብ የወልቃይትን አካባቢ በኃይል ለመቆጣጠር መወሰናቸው የደጋፊዎቻቸውን ልብ ለማሸነፍ እንደ ዋነኛ ካርድ እየተጠቀሙበት ይገኛል ብሏል የወሬ ምንጩ። ይህ እንቅስቃሴ ግን ለፌደራሉ መንግስት ፈጽሞ የማይታለፍ ቀይ መስመር በመሆኑ ቀጣዩን የጦርነት ምዕራፍ ሊያስጀምር የሚችል ክብሪት ተደርጎ ተወስዷል። ወደፊት የሚጠበቁት ሁለት አደገኛ ሁናቴዎች ክልሉን ብቻ ሳይሆን መላ ሀገሪቱን የሚነኩ ናቸው። አንደኛው በትግራይ ቡድኖች መካከል የሚፈጠር ግጭት ሲሆን ይህም በፌደራሉ መንግስት በኩል ዳግም የከበባ ስትራቴጂ እንዲከተል ሊያደርገው ይችላል ተብሏል። ሁለተኛውና የከፋው አማራጭ ደግሞ ህወሓት በቀጥታ የወልቃይትን አካባቢዎች በኃይል ለመቆጣጠር የሚያደርገው ወታደራዊ እርምጃ ነው። ይህ እርምጃ ከተወሰደ የፌደራሉ መንግስትና የትግራይ ኃይላት ወደ ሙሉ ጦርነት መግባታቸው አይቀሬ ነው ሲል በአክሌድ የምስራቅ አፍሪካ ከፍተኛ ተንታኝ ዶክተር ጃለሌ ጌታቸው ብሩ የተዘጋጀው ትንታኔ አጽንኦት ሰጥቷል። አሜሪካ በኢራን ባስደበደቧት ኩባንያዎች ላይ ማዕቀብ ጣለች። አሜሪካ ለኢራን የወታደራዊ ሳተላይት መረጃዎችን በማቀበል በመካከለኛው ምስራቅ ወታደራዊ ይዞታዎች ላይ መጠነ ሰፊ ጥቃት እንዲደርስ አድርገዋል ባለቻቸው የሳተላይት ኩባንያዎችና ግለሰቦች ላይ ማዕቀብ ጥላለች። ፋይናንሻል ታይምስ እና ብሉምበርግ ባሰራጩት ዘገባዎቻቸው አሜሪካ ማዕቀቡን የጣለችባቸው ኩባንያዎች መሰረታቸውን ቻይናና መካከለኛው ምስራቅ ያደርጉ ናቸው። ስቴት ዲፓርትመንትን ዋቢ ያደርጉት እነዚህ ዘገባዎች የአሜሪካ ማዕቀብ ኢላማ የሆኑት 3 ግለሰቦችና 11 ኩባንያዎች ናቸው። በቻይና በቤላሩስና የተባበሩት አረብ ኤምሬቶች ይገኛሉ። የአሜሪካ እስራኤልና ኢራን ጦርነት ኢራን በቀጠናው በነበሩ የአሜሪካ የጦር መርከቦች ላይ እንዲሁም በዙሪያ ጎረቤቶቿ መሰረት አድርገው በተመሰረቱ ግዙፍ የአሜሪካ የጦር ካምፖች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት ፈጽማለች። ሲኤንኤን በቅርቡ ይፋ ባድርገው አንድ የምርመራ ዘገባው ተህራን በመካከለኛው ምስራቅ በ8 ሀገራት የሚገኙ 16 የአሜሪካ የጦር ካምፖችን መልሰው ጥቅም ላይ ሊውሉ በማይችሉበት ደረጃ ያወደመቻቸው መሆኑን አመላክቷል። ድሮኖችም ሆኑ ሚሳኤሎች ከተተከሱበት ቦታ ተነስተው የኢላማ ቦታቸው ለመድረስ ታርጌታቸውን ወይንም ኢላማቸውን ለመምታት የግድ የሳተላይት መረጃ ያስፈልጋቸዋል። አሜሪካ የራሷ የምርት ውጤት የሆነውን የጂፒኤስ ቴክኖሎጂ የሳተላይት ስርዓት የምትጠቀም ሲሆን ቻይናና ሩሲያ እንዲሁም አውሮፓ የየራሳቸው የሳተላይት ስርዓት አላቸው።
የሳተላይት አገልግሎት በኩባንያ ደረጃ የሚሰጡም አሉ። አሁን አሜሪካ ጣቷን የጠቆመችው ወይንም የቀሰረችው ለኢራን የሳተላይት መረጃ አገልግሎት በመስጠት አስደብድበውኛል ያለቻቸውን የግል ሳተላይት አገልግሎት ሰጪ ኩባንያዎች ነው። ይህ በዚህ እንዳለ ኢራን ለውጭ ገበያ ከምታቀርበው የነዳጅ ምርት 90% የሚያህለው የሚተላለፍበት ሀርግ ደሴት አቅራቢያ በርካታ ስኩዌር ኪሎ ሜትር ስፋት የሚሸፍን የነዳጅ ፍሰት የሚመስል ክስተት ማጋጠሙን የሳተላይት ምስሎችን በማጣቀስ ቢቢሲ ዘግቧል። የሜሪታይም መረጃ ተቋም የሆነው ዊንደርዋር ኤአይ ዋና ስራ አስፈጻሚ አሚድ ዳንኤል ለአሶሲኤትድ ፕሬስ መናገራቸውን ያመላክተው ቢቢሲ ነዳጅ እንደሆነ የሚታመን ፍሰት 71 ካሬ ኪሎ ሜትር ይሸፍናል ብለዋል። አሁንም ነዳጁ እየፈሰሰ መሆኑን የሳተላይት ምስሎች ጠቁመዋል። ፍሰት ማጋጠሙ ከታወቀበት ማክሰኞ ዕለት አንስቶ 80,000 በርሜል ነዳጅ ፈሷል ተብሎ ተገምቷል። ነዳጁ ወደ ደቡብ ምዕራብ አቅጣጫ እየተስፋፋ ነው የተባለ ሲሆን በ2 ሳምንት ጊዜ ውስጥ ወደ ተባበሩት አረብ ኤምሬቶች፣ ካታር ወይንም ሳዑዲ አረቢያ የባህር ዳርቻዎች ሊደርስ ይችላል የሚል ግምት አለ። ኤምሬትስ የቴህራን እጅ በርትቶባታል። የአሜሪካ እስራኤልና ኢራን ጦርነት የገልፍ ሀገራትን ክፉኛ ያጠቃቸው ኢራን የተኩስ አቁም ስምምነቱን ተከትሎ በሌሎች የቀጠናው ሀገራት ላይ ስታደርሳቸው የነበሩትን ጥቃቶች ብታቆምም በኤምሬትስ ስታካሄድ የነበረውን የድሮንና የሚሳኤል ጥቃት ግን ገፍታበታለች። አሜሪካና ኢራን የደረሱበት የተኩስ አቁም ስምምነት በተባበሩት አረብ ኤምሬቶች ለምን ሊሰራ አልቻለም የሚል ጥያቄ እየተነሳ ነው። አቡዳቢ ዛሬም ድረስ በዘለቀው የኢራን ጥቃት የነዳጅ ሀብቷን ሳይቀር ለውጭ ገበያ ማቅረብ አልቻለችም። ኤምሬትስ በአንድ ቀን ወደ ውጭ የምትልከውን የነዳጅ ምርት ብዛት ከ1 ሚሊዮን በርሜል በላይ መቀነስ ግድ ብሏታል። ኤምሬትስ ዛሬም ቢሆን በኢራን የድብደባ ሰቀቀን ላይ ትገኛለች። የሚሳኤል ማስጠንቀቂያ ሳይረኖች በትናንትናው ዕለት በዱባይና አቡዳቢ ከተሞች ተሰምተዋል። በዚህ የተነሳ የሁለቱ ከተሞች አየር ማረፊያዎች ዝግ ሆነው ወደ ሚዩኒክ፣ አምስተርዳም፣ ዙሪክ እንዲሁም ሌሎች ከተሞች ሊደረጉ የነበሩ በረራዎች ለሰዓታት መቋረጣቸውን የታወቀው በእነዚህ ከተሞች ነዋሪዎች ከቤታቸው እንዳይወጡ የሀገሪቱ መንግስት አስጠንቅቋል። ከተኩስ አቁም ስምምነቱ በፊት በኢራን ድሮኖችና ሚሳኤሎች ሲደበደቡ የከረሙት እንደ ሳዑዲ አረቢያ፣ ኩዌትና ካታርን የመሳሰሉ ሀገራት እፎይ ቢሉም ኤምሬትስን ግን እስካሁን ቴህራን እንደያዘቻት ነው። ከዚህ ቀደም ጦርነቱ እንደተጀመረ ኢራን የአሜሪካ የጦር ሰፈርን ያስተናግዳሉ ባለቻቸው 8 የባህረ ሰላጤ ሀገራት ላይ መጠነ ሰፊ ጥቃት አካሂዳለች። ኢራን በአሁኑ ሰዓት በሌሎች የቀጠናው ሀገራት ላይ የምታደርሰውን ጥቃት አቁማለች። ኢራን ከሌሎቹ ከዚህ ቀደም ሚሳኤሎችና ድሮኖችን ስትተኩስባቸው ከነበሩት ሀገራት በተለየ ለምን በኤምሬትስ ላይ የጥፋት በትሯን አጠናከረች የሚል ጥያቄ ይነሳል። የተባበሩት አረብ ኤምሬቶች በተለይ ደግሞ የነዳጅ ኢንዱስትሪዋ ከፍ ያለ ጉዳት ደርሶበታል። ኤምሬትስ የገጠማት ፈተና የሚሳኤልና የድሮን ድብደባ ብቻም ሳይሆን የነዳጅ ምርቶቿን በማውጣት ለዓለም ገበያ እንዳታቀርብ የኢራን ሆርሙዝን መዝጋት ከባድ ፈተና ሆኖባታል። ሀገሪቱ የነዳጅ ምርቷን ለዓለም አቀፍ ገበያ ለማቅረብ ከኢራን ጋር የአይጥና ድመት ድብብቆሽ ጨዋታ ውስጥ ገብታለች። ሀገሪቱ የነዳጅ ምርቷን ለዓለም አቀፍ ገበያ ለማቅረብ ከኢራን ጋር የአይጥና ድመት ድብብቆሽ ጨዋታ ውስጥ መግባት ግድ ብሏታል። ኤምሬትስና የነዳጅ ምርቷን የሚፈልጉ ገዢዎች ድፍድፍ ነዳጅ የጫኑ መርከቦች የአቅጣጫ ጠቋሚ በማጥፋት በኢራን ጥቃት ሳይፈጸምባቸው በሆርሙዝ ወሽመጥ ማለፋቸውን ሰሞኑን ሮይተርስ ያሰራጨው ዘገባ አመላክቷል። መርከቦቹ በኢራን ኃይላት የመታየት ዕድላቸው ለመቀነስ ጉዞ የሚያደርጉት የመርከብ መለያ መረጃን የሚያስተላልፉ መሳሪያዎቻቸውን አጥፍተው ነው። የመርከብ መለያ መረጃን የሚያስተላልፉ መሳሪያዎቻቸውን አጥፍተው ነው። ኢራን ራሷ በአሜሪካ ማዕቀብ የተጣለበትን ነዳጇን ለማጓጓዝ የምትጠቀመው ይህንኑ ዘዴ ነው። ጠቅላዩ በጅቡቲም ጠቅላይ ሚኒስትር አብይ አህመድ በጅቡቲ በድጋሚ የተመረጡትን ፕሬዝዳንት ኢስማኤል ኦመር ጌሌን የበዓለ ሲመት ስነ ስርዓት ለመታደም ዛሬ ወደ ጅቡቲ አቅንተው በዚያ ተገኝተዋል። ጅቡቲ ሲደርሱም በኢስማኤል ኦመር ጌሌ አቀባበል ተደርጎላቸዋል። ይህ ጉዞ በሁለቱ ሀገራት መካከል ያለውን ዘላቂና ስትራቴጂ አጋርነት ይበልጥ ለማጠናከር ያለመ ነው ተብሏል። የጠቅላይ ሚኒስትሩ መገኘት ኢትዮጵያ ለጎረቤት ሀገራት ሰላምና ለቀጠናዊ ትስስር የምትሰጠውን ከፍተኛ ግምት ያሳያል ተብሏል። ይህ የበዓለ ሲመት ስነ ስርዓት በኢትዮጵያ መሪ ብቻ ሳይሆን በሌሎች የአፍሪካ ሀገራት መሪዎችም ታጅቧል። በበዓሉ ላይ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ፣ የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዴት እንዲሁም የሩዋንዳው ጠቅላይ ሚኒስትር ዶክተር ጀስቲን በፕሬዝዳንት ፖል ካጋሜ ስም ተገኝተዋል። እነዚህ መሪዎች በጋራ መገኘታቸው ለጅቡቲ ፖለቲካዊ መረጋጋት እውቅና ከመስጠት ባለፈ የአፍሪካ ቀንድ ሀገራት በጋራ ፈተና ላይ ተባብረው ለመስራት ያላቸውን ቁርጠኝነት የሚያንጸባርቅ ነው ተብሏል። ከቀጠናዊ ጉዞ አንጻር ሲታይ የጠቅላይ ሚኒስትሩ ጉዞ ከስነ ስርዓት ታዳሚነት የዘለለ ትርጉም ያለው ነው። ኢትዮጵያና ጅቡቲ በንግድ በሎጂስቲክስና በመሰረተ ልማት ትስስር ያላቸው ቁርኝት ለምስራቅ አፍሪካ የምጣኔ ሀብት ውህደት የጀርባ አጥንት ነው። መሪዎቹ በቆይታቸው በቀጠናዊ ሰላም፣ በጸጥታ ስጋቶችና በጋራ ጉዳዮች ላይ
የጋራ ምክክር ያደርጋሉ ተብሎ ይጠበቃል። ጅቡቲ ለኢትዮጵያ ያላት የባህር በር አገልግሎትና ኢትዮጵያ ለጅቡቲ የምታቀርበው የኤሌክትሪክ ኃይልና ሌሎች ግብዓቶች የሀገሪቱን ትስስር የማይበጠስ አድርጎታል። ጠቅላይ ሚኒስትር አብይ አህመድ በጅቡቲ የነበራቸውን ቆይታ በማጠናቀቅ ዛሬ ከሰዓት በኋላ ወደ ኢትዮጵያ ተመልሰዋል። በቅርቡ በተካሄደው የጅቡቲ ፕሬዝዳንታዊ ምርጫ መንበረ ስልጣናቸውን ያጠናከሩት እስማኤል ኦመር ጌሌ ከፍተኛ የሆነ የድምጽ ብልጫ በማግኘት ለአምስተኛ ጊዜ በድጋሚ ተመርጠዋል። ፕሬዝዳንቱ በምርጫው ካሸነፉ በኋላ ባደረጉት ንግግር ሀገራቸው በቀጠናው ያላትን ስትራቴጂያዊ ተጽዕኖ ለማሳደግና የጀመረችውን ግዙፍ የመሰረተ ልማት ፕሮጀክት ለማስቀጠል ቃል ገብተዋል። በባለ ሲመት ስነ ስርዓቱ የኢትዮጵያን ጨምሮ የበርካታ ሀገራት መሪዎች ተገኝተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።